አረ ምንም አልሆኑም በጣም ደህና ናቸው ያው ትንሽ ድካም ቢጤ ያለባቸው ግን እሷ ምንም ልትሰማኝ አልፈለገችም አባቴ የኔም እኮ አባት ነው አውቃለሁ መድብል ልክ እንዳልሆነ አውቃለሁ ካወቅ ታዲያ እንዴት መንገድ ላይ እንዴት ቀጥታ ወርቃለህ WhatsApp ላይ ሄሎ አቤት ምንድነው ድምጽ በጣም ይቆራረጣል ምን አልከኝ አባቴ ተንከሲስ የልጅ አባት አብሻሽ ወጣልኝ አለቃት እኔን አስወጣልኝ ተንከሲስ ታው አርግዘልሽ ብለህ ነው አይደል እኔ ትዝታን አፍቅሬያታለሁ ማናት ትዝታ ትዝታ ናታ እቺ አትመኙ ዝም ብሎ ነው አሳያለሁ ያንተ ልጅ ቦዲ ተሸክሜ ምዞር መስሎክ ነው ሁለታችሁንም ነው ፍርድ ቤት መጋትራችሁ እሱ ባንቺ ቅሌት ነው እየተወዛገበ ያለው አሁን በቃ ይሉሽ አንፈልግም ካሉ አንፈልግም ነው በቃ ሂጂ ትዝታለችልኝ አንተን ሰው ብላ ሲጀምር ትዝታ የአብርሽ ናት የማላቅ መስሎ ነው አብርሽ እቺ ልጅ ከቆየች ልጁ አንተ ነው የምትለው መሳይን ጥሩልኝ መሳይ ሞቷል ምን በቃ መሳይ እንደተኛ ነው በኋላ ነው ይዝጊ ስማ አዲግራት የተፈላ ቡና አምሮኛል ነገ በዚህ ሰዓት ሁለታችሁም ከአዲግራት የተፈላ ቡና ባታመጡልኝ ሁለታችሁም አታገኙኝም ሰምታችሁኛል እሺ ሁለታችሁም ነገ በዚህ ሰዓት ንገረው ከአዲግራት የተላከ ቡና እዚህ እስኪደርስ ድረስ አይቀዘቅዝም ባለፈው ታይሻሸመኔ በቆሎ አለች ነገ ደግሞ የኔ አጀራ ገንፎ አማሪ ነው የምትሉት ልጅ በላ ቁርስ እንብላ ወንድሜ ትትና እኔም ጉደኝልሻለሁ ትትና ምን ሆነሽ ነው አባቴ ትትና ምንድነው ምን ሆነሽ ነው ማለት ቆይ አባትሽ ነው አባቴ ነው የነገረኝ ሰው ወይኔ አባቴ እስቲ አንሳው እባክህ እቺ ልጅ ምን ሆናለች ምንም እኮ ምላትን በትክክል እየሰማችኝ አይደለም ሄሎ አብርሽ እንዴት ነህ ተተናደና ነች አሁን እኮ አባትሽ ደክመዋል ስላት እኮ ምንም ሳትሰማኝ ስልኩን ዘጋችብኝ ምንድነው ታባቷ ለምን ደህና ናቸው አረ ምንም አልሆኑም በጣም ደህና ናቸው ያው ትንሽ ድካም ቢጤ ያለባቸው ግን እሷ ምንም ልትሰማኝ አልፈለገችም
አባቴ የኔም እኮ አባት ነው። አረ በፈጠረሽ በላት እንዴ ምን ሆናለች እንዴ? ምን በዋትስአፕ ስለደወልኩላት ነው? ኔትወርኩ ሊሆን ይችላል እኮ ምናልባት። አባቴ አባቴ ዝም በይ። አባትሽ ደህና ናቸው? አዎ መድብል ደህና ናቸው ብሎኛል። ሲጀመር ለምን በስነ ስርዓት አሰማኝ? ትትና ምን ሆነሽ ነው? አብርሽ ምን ሆናል? ለምን አልነግረኝም? የምሬን ነው አባቴ ደህና ነው። አዎ ደህና ነው አልኩሽ እኮ። ሲጀመር አንቺ ሞትን የሚያክል ነገር እንዴት በተቆራረጠ ኔትወርክ ሰምተሽ ትደመድሚያለሽ? አብርሽ እርግጠኛ ነህ? አዎ ይኸው እንደውም እየደወለልሽ ነው። መድብል አባቴ ደህና ነው? የኔ እናት ትትናዬ ነይ በቃ ተነሽ። ለማለት ወይኔ አባቴ በእኔ ምክንያት ነው እንደዚህ የምትሰቃየው። ወይኔ ጉዴ! እሺ አባትሽ ባንቺ ምክንያት ነው። እኔ ምን ቤት ነኝ? እምባዬን ጨረስኩኝ። ያንቺ አንድ ዘለላም ባንዳውር ተብሎ የሷ አባት መሞት አለበት? ወተኛ ሲሲዬ ወተኛ ኮንስታንት ሞት ነው። በእናትህ ስትዲፕን ነው። እኔ በቦታ አንድ ዘለላም ባይወጣሽም ምን ስለሆንኩ ታዲያ የሚወጣልኝ? ምን ምን ፈስቀለለ ነው ያሉት? አቤት እናዬ መቹንም ይቅርታሽ። በቃ አይዞሽ በቃ ገልሞ አትገልሞ ገልሞ የፈጣሪ አለ ዲ ገልሞ አትገልሞ እንዴ ምን ሆነ ነው ገልሞ በጠዋት ነው ገልሞ አንተ ቆይ ገልሞ ምንድነው ያወቀው? አሞነ አላመመኝም መድብል ደህና ነኝ። ቆይ ቤት አላደርክም? አዎ መድብል ትንሽ ጠጥቼ ነበር። ገልሞ ምን ሆነሃል? ጠጥተህ መንገድ ላይ ወድቀህ እስክትገኝ ድረስ ያሁን እኮ የመጠጥ ሱስ የቀረበት ዘመን ነው እንዴ? ምን ሆነሃል? ጤነኛ አይደለህም እንዴ? በዚህ ዘመን አልኮል፣ በዚህ ዘመን ስካር። አውቃለሁ መድብል ልክ እንዳልሆነ አውቃለሁ። ካወቅ ታዲያ እንዴት መንገድ ላይ እንዴት ጠጥተህ ትወድቃለህ? አዎ መድብል ግን ማወቅና ማድረግ ደግሞ ይለያያል። እያወቅኩ ነው እኮ እንደሚገለኝ እያወቅኩ ነው የምጠጣው። ከሰዎች እንደሚለየኝ እያወቅኩ ነው የምጠጣው። እንደሚያዋርደኝም እንኳን እያወቅኩ ነው የምጠጣው። ገልሞ ምን ሆነሃል? አንተ እኮ ወጣት ነህ። ራስን መቀየር ትችላለህ። ራስን ማሻሻል ትችላለህ። ዳግም መፈጠር ትችላለህ እኮ። ለዚህ ደግሞ አቅሙም እድሉም አለ። ምን ሆነሃል? ነቃ በል እንጂ። አይ መድብል ህይወት በጣም አድክማኛለች። እንኳን ድጋሚ እንድፈጠር ቀርቶ። ቆይ ለምን ተስፋ ትቆርጣለህ እንደዚህ? አይ መድብል ቆየሁ። ተስፋ ከቆረጥኩ ቆየሁ። አሁን በቃ መቆረጥ ያልቻልኩት የግሌ ነገር ብቻ ነው።
ጠጥቼ ሰክሬ ቤቴ መግባት አፈርኩ። ከዛ ይልቅ እንዲሁ በየመንገዱና በየሰፈሩ ማደር ይሻለኛል። በቃ የግሌን ፈራኋት። ይኸውልህ ገልሞ አንድ ነገር ማወቅ ያለብህ ጊዜው ገና ነው። ማቆም ትችላለህ። ተስፋ አትቁረጥ። ትችላለህ፣ ማቆም ትችላለህ። በዚህ ዘመን አንተ አልኮል ጠጥተህ በየጢሻው ስር እየወደቅህ ትገኛለህ? በዚህ ዘመን እንዴ አንተ ታናናሾች እኮ ስንት ነገር ያስባሉ። አንተ ብዙ የሚጠበቅብህ ሰው እኮ ነህ ገልሞ። ተወኝ መድብል፣ አልችልም። አየሁት፣ ሞከርኩት፣ ፎከርኩ፣ ቃል ገባሁ። ይሄን ሁሉ አልቻልኩም፣ መፈጸም አልቻልኩም። በቃ ይሄን ደግሞ የሚገላግለኝ ሞት ብቻ ነው። ትችላለህ። አልችልም። ብዙ ጊዜ ሞከርኩ፣ ግን አቃተኝ፣ አልቻልኩም። እንዴ ቃል ሁሉ ገባሁ፣ ቃል መጠበቅ እንኳን አልቻልኩም። ከአቅሜ በላይ ሆነ። በቃ እኔ መሞት ነው የሚገባኝ። መሞት ያለብኝ ሰው እኔ ነኝ። ለምንድን ነው የምትሞተው? አትሞትም። ማቆም ትችላለህ። አልችልም መድብል። ትችላለህ። በቃ አልችልም፣ ከአቅሜ በላይ ነው። ትችላለህ። ምንም ከአቅሜ በላይ የሚሆን ነገር የለም። ሁሉም ነገር ካንተ በታች ነው። ሁሉም ነገር እንዴ አንተ በመጠጥ ትሸነፋለህ? መድብል አንተ እንደምትለው ጥቂት ነገር አይደለም፣ ትንሽ ነገር አይደለም፣ ባንዴ የተገነባ አይደለም፣ ረጅም ዓመት የቆየሁበት። ስለዚህ አልችልም። ትችላለህ። ከአቅሜ በላይ ነው። ምንም ከአቅሜ በላይ የሆነ ነገር የለም። ማቆም ትችላለህ። እኔን ሞት ብቻ ነው የሚገላግለኝ። በቃ መሞት ብቻ ነው። አትሞትም መድብል፣ ቅርታ። ይኸውልህ ገልሞ አትሞትም፣ ነግሬሃለሁ። ትችላለህ ደግሞ ማቆም። ይሄን መጠጥ ማቆም ትችላለህ። የግሌ ምን ነው በሰላም ነው የፈለግሽ? ምን ነው ደነገጥክ አይደለ? አይ እሱማ ደስ ነው ያለኝ። ግን እና ደስ ላይለን እንደው ሰው እኮ አንተን አይፈልግህም። ዛሬ የሚጠራው እኮ እሺ። አሁን ቆይ ለምንድን ነው የፈለግሽ? በቃ ትዝታ ላይ የሆነ ነገር እንድታደርግ ተፈርዶባል። እንዴ ማን ነው የፈረደው? የቤቱ ኮሚቴ ነው። እኔ በሌለውበት አንተ ኖርክ አልኖርክ ምን ትጠቅማለህ? አሁን ተወስኗል። በቃ ታረጋለህ። ቆይ እሺ ምንድን ነው የማደርገው? ትሄድና የትዝታን የቤት ቁልፍ ትቆልፍና ቁልፉን ትደብቀዋለህ። ትደብቀዋለህ ማለት ምን? ይሄ ጥያቄ አለው? በቃ ትደብቀዋለህ። ከፈለግ ቁልፉ ማለት ከቆለፍክ በኋላ ዋጠው። እኛ ስንፈልግ ደግሞ ትሰጠናለህ፣ እናወጣዋለን። እንዴ ያምሻል እንዴ? ብታይኝስ? እንዴ ምን ታይሃለች? ተንከሲስ እንደሆነ ስርስሯ ሲከተላታል እንዴ የሚውለው? ይኸውልሽ የግሌ እኔ እንደውም ከዚህ በኋላ በተንከሲስ እየቀናው ነው። እንዴ ቆይ እሺ ብትለውስ? የአብሮሽ ሚስት እኮ ናት። እሺ ብትለውስ ምን ሊያደርግ ነው? ይኸውልህ የኛ ዓላማ እሷ ልጅ ከዚህ ቤት አሳብዶ ማስወጣት ነው። ቆይ አብርሽ መቼ አገባትና የአብርሽ ሚስት ናት እንዴ? አንተስ ብትሆን አብራት ትጋደም የለን እድሉ ከተሰጠ። አንተ እኮ ማለት መሰለኝ ሰው አይደለም፣ ሁለት እግር ያለው ውሻ ነህ። ያው ጅራትህን ቢሆን አስቆርጠኸው ነው። ይኸውልሽ የግሌ እንደዚህ አትበይኝ፣ እጠላሻለሁ። ይልቅ አሁን እሱን ተውና ሄድና ከክፍሏ እንደወጣሽ ማለት ነው በሩን ቆልፍና መክፈቻውን ደብቅባት ይሻላል አይደል? ምን ነው ከፋው? ሆ መላመላቱዬ እመጣልሻለሁ ሸጊ። ገርሞ እንዴት ነህ? አንተ ምን ነበር እሱ የሚዘገደና ነው ወይ እንዴ? ገልሞ ቆይ ምን ሆነ ነው? ብቻ ገልሞ ወጥቼ አድሬ አሁን መምጣት ሄዶ እንዳትለኝ። አዎ የግሌ ሌሊት ወተት ጠጣ፣ ከዛ ሰዓት በኋላ ሄድክ? አዎ አልቻልኩም የግሌ፣ ከአቅሜ በላይ ሆነ። በቃ እኔ እኮ በቃ ለአንቺ የምገባ ሰው አይደለሁም። ታውቂያለሽ፣ አብርሽ በጣም ይወድሻል። አንቺው ደግሞ ተወጂው ነበር አይደል? በቃ እኔ ልቅርብሽ፣ ምንም የማረባ ሰው ነኝ። አወዳደቂ እንኳን ትንሽ ቀና እንዳልን ከላይ ነው የተወረወርኩት። ስለዚህ የግሌ እባክሽ ይቅርታ አድርጊልኝ። ወይኔ ግቢ መካሻ፣ ምን አይነት እድል ቢስ ነሽ! ወይኔ እንደው ምን አይነት እድል ነው ያለሽ! ምን አለ ባትፈጠሪ፣ እንደው ምን አለ ውሃ ሆነሽ በቀረሽ ኖሮ። ሲጀምር እኔ ያዝኩት ነገር ሁሉ አይበረከትልኝ። የአያቴ እርግማን ምን አለ እንደው አያቴ እንደው ባረግሚ። ለማን አባሽ ብለሽ ነው የምታለቅሽው?
ይለቀስላቸው ራሳቸው። እንዳታለቅሽ ግሌ። አይ እንደው እድሌ ለእነዚህ ደግሞ ላለቅስ ነው። ወይኔ ተቃጠልኩ። አዎ ቤት ገባሁ እባክህ። አይ ምንም ትንሽ ደብሮኝ ነው እና ደግሞ ያው ስራ ብዙም ስለሌለ አንተ ትበቃለህ ብዬ ነው። እሺ በቃ እሺ ቻው። እንዴምሽ መጣሃል እንዴ? አይ አልመጣሁም። አብሺ አቤት። የሩሜ ቁልፍ ጠፍቶብኛል። የት እንዳለ አላውቅም። እና ፈልጊዋ ታዲያ የት ሄዳል? የለም አብርሽ ፈለግኩት። ክፍሌ መግባት ፈልጋለሁ። እና በሩ ይሰበርልሽ? በሩን ብሰብረው እኮ በደቂቃ ውስጥ ለዮኒ የምትደውይው አንቺ ራስሽ ነሽ። እኔ የምልሽ ቆይ አንቺ ግን ዮኒን ተወጂው ነበር አይደለ? ከነዚህ ከማይገባቸው ሰዎች ጋር እያኖርክ በቃ እያረጀህ ቀሽም እየሆንክ ነው እየሄድክ ያለው። አብርሽ እንደዚህ ጥያቄ ጠይቅ። ለነገሩ እኔ ባንቺ አይደለም የምተማመነው። እና በዮኒ ነው? አዎ ጓደኛዬን በደንብ አውቀዋለሁ። ታዲያ በወደውስ አንተ እንደሆነ አትወደኝ ነው ወይስ የጣልከውን ሲያነሱባት አትወድም? ምንም ቢሆን አንድ ወቅት ፍቅረኛዬ ነበርሽ። ስለዚህ በዙሪያዬ ካሉ ሰዎች ጋር ግንኙነት መፍጠራችን። ታዲያ ምን ነው ተንከሽ ሳፈቀርኩሽ ሲለኝ ዝም ብለህ የምታየው? አሁን ከማንም ጋር መሆን ትችያለሽ። እና ከተንከሲስ ጋር ልሁን? እና ተንከሲስ ምን ሆነ? ከወደደሽ አግኝተሽ ነው? ቆይ አንተ ምንድነው አላማ? ከወደደሽ ትለኛለህ? ካልወደድሽው ደግሞ በቃ ቤቱን ለቀሽ መሄድ ነው። ቀላል ነው። በጣም ነው የምታሳዝነው። እሺ አብርሽ፣ አሁን የሩሜን ቁልፍ ብቻ ፈልግልኝ። አንተ ጭራሽ የድሮ አብርሽ አይደለም፣ ተቀይረሃል። ወዴት ነው? ኡፍ ትዝታ፣ ልብሴን ቀይሬ የደረፍበት በቃ ምንድን ነው? ፈጣሪ ሆይ አንተ ትዝታ እያበደሽ የለ ነው ትበድ እንዲህ እንዲሆነ እንደ የምንፈልገው እንዴ ቤቱን እንዳልኩ የኩሉ እየቀወጠችው እኮ ነው። ታዲያ እሱን አንድ የፈለግ ነው እንዴ? ምንድነው ስብሰባው ላይ እንዳልነበረ የምትሆነው? አንተ ነህ ካለ ትዝታን ቁልፍ የደበቀው? አዎ ምን ነው ታዲያ እኮ የኮሚቴ ውሳኔ ነው። ቢሆንም ግን ይሄን ነገር ትዝታ ብታውቅ ጥሩ አይመስልህም? ይኸውልህ ይህንን ነገር ንገራትና ነግሬሃለሁ። ከኮሚቴው ሀሳብ አፈነገጥክ ማለት ነው። በኋላ ራስህ ነው ችግሩን የምትወጣው። ኧረ እባክህ ይሄን ነገር ትዝታ ማወቅ አለበት። መጀመሪያ ግን በጣም መድከም አለበት፣ መናደድ አለበት። ይኸውልህ ተንከሲስ በኋላ ግን እገልሃለሁ። ኧረ እባክህ ሞክረው። ይኸውልህ ደግሞ ገዢ አግኝቼልሃለሁ። ከረጢ ምናምን ልትል እንደሆነ? አዎ ምን ነው ቀብድ ልቀበል እንዴ? በእኔ ቀብድ ልትቀበል እንዴ? ይህ እኮ ለደላላ ነው። ይኸውልህ ቁርጥ የወሰዱለት ደግሞ ሙሉን ይሰጡሃል። ሌላ ሰው ተናገርክ እንዴ? ታዲያስ ደግሞ እኮ ለጋራ ጥቅማችን ብዬ ነው። ይኸውልህ ከቆረጡት በኋላ ደግሞ ብዙ ብር ነው የሚሰጡን። አንተ እሱ ተቆርጦ ሚሊዮነር ምን ይጠቅመኛል? ሴት ካላፈቀርኩበት። አንተ እኮ ኖርሆም አልተጠቀምክበት። አልጠቀመም ትላለህ? እኔ ጽጌን እኮ አስረከስኩበት እንዴ። ልጁማ የኔ ነው። እሱን ተው። አንተ እኮ ማስረገዝ አትችልም። ሰው እኮ እንደ ዶሮ በንፋስ አያደርግም። ያንተ ደግሞ አይደርስም። ቪዲዮ ማየት ትችላለህ። ኧረ አንተ ሰውዬ እሱን ቪዲዮ አጥፋልኝ። አንተ ስሜ ማጥፋት ካላቆምክ ድረስ ቪዲዮን አላጠፋም። በነገራችን ላይ ትዝታ በር ላይ ናት። ምን ማለት ነው ደግሞ እሱ? ኧረ እዛው በቻሉ ራስ በሉ። አሁን ለእናንተ ቦታ ልቀቅላችሁ። አሁን ማለት እዛው ራስ ቻል ነው ተፈጠ ተንከሲስ እዛው ቻል ራስ ምን አገባሽ? ለምን አገባኝም? እህት ያለሽ እንዴ? ይኸውልሽ ትትና ገልሞ እኮ ትናንትና ውጭ አድሮ ነው የመጣው። እየምርሽ ነው? ከዛ በኋላ ወጥቶ ነበር። ለዛም ጠጥቶ ነው የመጣው።
የገልሞ ነገር ግን በቃ በጣም አሳሳቢ ነው። አዎ ትትና እኔ ግን ከዚህ በላይ በቃ አሬ ግን እንደዚህ ማስፋት ቆይ ትትና እኔ እሱ ይለወጣል ብዬ እኮ ብዙ ነገር አደረኩኝ። እኔን እየፈራኝ እኮ መጠጣት አላቆመም። ቆይ አንቺ ግን እንደዚህ አይነባል ለልጆች አባት ይሆናል ብለሽ ታስቢያለሽ? እውነት ለመናገር የግል ይሄ ነገር ትንሽ ይከብዳል። አዎ ይልቅ የኔን ተውና ማለት ነው የሆነ ጥያቄ ጥቅሻለሁ በትክክል የምትመልሽልኝ እውነቷን። ምንድን ነው ጠይቂ። ምን መሰለሽ ቆይ አንቺ መድብልን ነው ወይስ አብርሽን ነው የምትወጪው? ይህን ጥያቄ መመለስ ትንሽ ይከብዳል። ምን ይከብድሻል? አትሸከሚውም እኮ ይኸውልሽ ሰይጣኔን አታምጪው። እሺ የጠየኩሽን በቀጥታ ተናገሪ። ቆይ የግል ግን አንቺ ሰይጣን ከየት ነው የሚመጣው? ካለበት ነው የሚመጣው። የኔ የግል የራሴ የሆነ ሰይጣን አለኝ። ና ስለ የሚመጣ ሂድ ስለ የሚሄድ የራሴ ሰይጣን አለኝ። ግን እሱን አታስለፍልኝና እውነቷን መልሽልኝ። እውነት ለመናገር እኔ አሁን ላይ ከማንም ጋር መሆን አልፈልግም። በቃ የቤተሰቦችን ህይወትና የራሴን ህይወት ማስተካከል ነው የምፈልገው። አብርሽን አትወጂውም ማለት ነው? አልወደውም አልኩሽ እንዴ? እንግዲህ ያው ባቲም ብለሻል አልኩ እንዴ? ያው የግሌ መከሻ ካለች አለች ነው። ከሰማሽ ሰማች ነው። እሺ ነገር ወዲህ አታርጊ። አትወጂውም። ቆይ አንቺ ኧረ እዛው እንዴ እኔ እንዲህ ባጠገቤ ራሱ ቢያልፍ አይሸተኝም። ቼክም አላረገውም። እሺ እሷው ነገር ነው ያስገባለሁ። አንተ ነህ ቁልፉን የወሰድከው? ተንከሲስ ውጦታል። ምን ማለት ነው? ቁልፍ ይወጣል እንዴ? አዋ ሰዎች እኮ የእነሱ እንዳታገኝ ከተፈለገ ቁልፍም ይዋጣል። የማይሆን ነገር አታውራ። ሲጀመር አንተ የሆንክ ሽልጥልጥ ነገር ነህ። ይኸውልሽ ትዝታ ዝም ብለሽ አትናደጂ። አንዳንዴ ራስሽን መቆጣጠር አለብሽ። ቁልፉን አምጣው። እኔ አላየሁም። ይኸውልህ መሳይ ወንድ ስለሆንክ ምፈራ እንዳይመስልሽ። አንቺ ሰው ትፈሪያለሽ እንዴ? አልፈራም። አሁን የክፍሌን ቁልፍ ስጠኝ። ይኸውልሽ ትዝታ መጀመሪያ አንቺ ተረጋጊ። እኔ ምሬ ነው የምልሽ። ያንቺን ቁልፍ የወሰደው ተንከሲስ ነው እንዴ? አንተ ነህ። ሰምቻለሁ እኮ ለምን ደሞ አታሚ? ይኸውልሽ ማመን ከፈለግሽ ተንከሲስ ክፍል ሄደሽ ማየት ትችያለሽ። ቁልፉ ያለው እዛ ነው። ሂጂ ነው ከፈለግሽ ሂጂ። ይኸው እዛው ነው ያለው። ሆ እኔ እንትን ልጅ ገልሞ ምን ሆነ ነው ውጭ ያደርገው? እያወቀው ለምን ትጠይቀኛለህ? እስከ መቼ ነው ገልሞ? እስክሞት ነዋ። መቼ ነው የምትሞተው? እባክህ ከሞትኩ እንኳን ቆይቻለሁ አብርሽ። እስክቀበር ነው የምጠብቀው። ገልሞ አይበቃህም? የግሌን በጣም እያሳዘንካት ነው። አብርሽ አንተ እኮ ተወዳት ነበር አይደል? ለኔ ብለህ እንደራቃት ውስጤ ይነግረኛል። ስህተት ነው ገልሞ። በሞት ራሱ ላንተ ረፍት ነው። ለሰው ዳው እንኳን አንዳንዴ ባልፈጠር ብዬ አስባለሁ። ቆይ መፈጠር ይሄን ያህል ዕዳ ነው እንዴ? ሲጀመር በገዛ ፍቃድ እኮ አልመጣሁም። አዎ በገዛ ፍቃድ አልተፈጠርክም። አንተ ስለፈለክም ደግሞ አትሞትም። ፈጣሪንማ እስካሁን ጠበቅኩት፣ አልመጣም። እኔው ራሴ ሄድለታለሁ። ምን ማለት ነው? እሞታለሁ። ራስን ልታጠፋ? አዎ የመጨረሻ አማራጭ ነው። ደግመህ እንዳታስበው። ደግሜ ያስበዋለሁ አብርሽ። አንተ ንጹህ ወንድሜ ነህ። ሳትዋለደኝ እንደ ወንድም ይሄን ያህል ተንከባክባ ኖርክ። ግን በቃ
እኔ ማረባ ሰው ያንተን ውለታ ደግሞ መክፈል አልችልም። እኔ ምንም አላደረኩልም። እባክህ ገልሞ እንደዚህ አይነት መጥፎ ነገር አታስብ። አይ አብሽቶኝ ሰልችቶኛል። መኖር ቢበቃኝ ነው የሚሻለው። አልድን ካለኮ ጣትም ይቆረጣል። በህመም ከመኖር ደግሞ መሞት ይሻላል። አንተ እኮ ደህና ማሰብ የምትችል ሰው ነው ገልሞ። ድጋሚ ራስን ስለማጥፋት አታስብ። እኛን ወንድሞችህን ሴት ትተህ ልትሄድ ነው። አብሽ እኔ ደክሞኛል። በቃ ይሄን ብቻ ነው ለምችል። ደክሞኛል። የግሌ ሽሮ ፍትፍት ታመጣላለች፣ እነግራታለሁ። አይ የግሌ እንዳታመጣ። እኔ መብላት አልፈልግም። ብቻዬን መሆንና መተኛት ብቻ ነው የምፈልገው። እሺ በቃ ተኛ፣ በኋላ ታመጣላለች። ሰው እንዴት ብቻውን መኖር አይችልም? ተንከሲስ ወይኔ ፍቅር ቁልፍ የት ነው ያለው? የልቤ ነው። የመኝታ ቤቴ ቁልፍ የት ነው ያለው እያልኩ እኮ ነው። እውነት ለመናገር የልቤ ቁልፍ ያለው ጽጌ ጋር ነው፣ ግን ሰብሬም ቢሆን እሰጥሻለሁ። አንተ ብዙ ወሬ አታውራ። አሁን ቁልፉን ስጠኝ። መሳይ ጋር ነው እኮ አልኩሽ። ይኸውልህ መሳይ እሱ ጋር እንደሌለ ነግሮኛል። ከክፍል አስወጥቼ እኔ ነኝ እሺ የምገባበት። ካደ ማለት ነው። ገናው ኪስ ውስጥ ነው። ገናው ደግሞ በዚህ ሰዓት ተኝቷል። እሱ ዘንድ ሂጅ ባጣው ግን እገልሃለሁ። እሺ የኔ ውድ፣ በአንቺ እጅ ከሆንኩት እኮ እድለኝነት። ኧረ በደንብ እድሉን ተጠቀምበታ። እሺ የኔ ፍቅር፣ ለእያንዳንዱ ነገር አስከፍልሃለሁ። እሺ እንዳላገጥክ አትቀርም። አንተ ሰካራም ተነስ። የክፍሌን ቁልፍ ስጠኝ። ውጪ። አልወጣም። ያስፈራራኝ ነው። ትዝታል ደግሞም ውጪ። ለምንድን ነው የምወጣው እንዴ? የኔ ክፍል ቁልፍ አንተ ጋር ምን ያደርጋል? አላቅልሽም። ውጪ ልኝ አልኩሽ እኮ። እንደውም ልወጣ እፈልጋለሁ። ቁልፉን ስጠኝ። ተንከሲስ ማነው እሱ የሚጮኸው? ትዝታና ገልሞ ናቸው እንዴ? ቆይ እኔ የምለው ግን ትዝታ ገልሞ ክፍል ምን ትሰራለች? የቤትሽን ቁልፍ ገልሞ ጋር ነው ብለናት ነው። ቆይ እናንተ ወስዳችሁ ገልሞን የምትጣሉት ለምንድን ነው? ተረጋጊ የግሌ። ስሚ፣ ገልሞ ምንም አይሆንም። ደግሞ ምንም አይሆንም ትለኛለህ እንዴ? ተናዷል እኮ። አንድ ነገር ቢያረጋትስ? አጫጫዋን ግን ሰምተሽዋል? የግሌ ድምጿን ሰምተሽዋል? ምን ማለት ነው ደግሞ እሱ? ያው አጫጫ የዱላ አይመስልም ብዬ ነው። እና እኔ ጽጌን እንትን የለም የመጀመሩ ማለት ነው እንደዚህ ነበር የጮቹ። መቼም ይኸውልህ ጽጌ ድንግል ነበረች ልትለኝ እንዳይሆን። ለሰው ማይቻል ነገር የለም። ገልሞ ደግሞ የትዝታን እየወሰደ ይሆናል። አንተ እኮ እንደሆንክ ጭንቅላት ምንም መልካም ነገር ማሰብ አይችልም። ለዛ ነው ቁመትህን ማሳጥሮ እዚህ ያስቀራል። ኧረ ሰው አለ! ኧረ ሰው አለ! እርዱኝ! ወይኔ ጉድ ፈላ። ገልሞ እንዴ ምን እያረከስ ነው? ኧረ ገልሞዬ እንደው ስሞት ልጥስ ትሆንብሃለች። ልቀቂ። ተይ። ይቺ መሞት ያለባት ሰው ናት። ክፉ ሰዎች ሁሉ መሞት አለባቸው። እንዴ እቺ እኮ ጦስ ትሆንብሃለች። እንደው ገልሞዬ ተራዲ የሆነ ነገር ታረጋትና በእጅ ጦስ ትሆንብሃለች። ደግሞ ሴት አይደለች እንዴ? ገልሞ ተው እንጂ። ወይኔ ጉዴ! ኧረ ገልሞ ልቀቃት። አድርጊዋ። ጥሩ አስበሻል። ግደኝና ደግሞ ሰማይ ቤት እኔ ጸልይልሻለሁ። እሺ አንቺ በቃ ተነሽ ውጪ። ገልሞዬ ደህና ነህ ግን አንተ? ገልሞዬ ደህና ነህ? ቆይ እኔ የምለው ግን ቁልፉ አንተ ጋር ነው እንዴ? እኔ እሷ ስለምትለው ነገር የማውቀው ነገር የለም። አሁን ቆንጆ ሾርት ትሰራለህ። ብዙ ኢነርጂ ነው እዚህ ጋር እንደው ያወጣኸው። አልበላም። በቃ እኔ ተይኝ፣ መሞት ነው የምፈልገው። አትብላ። ተው። ምን አገባኝ እኔ? ክብረ ቢስ
ሰው በገዛ ቤቱ በሰላም መኖር አይችልም እንዴ? ይሄ ሰካራም እሰራለታለሁ። እኔ የምልሽ ተተናይ የመብራት ክፍያ ክፍልሽ መምጣት ትችያለሽ እንዴ? እዚህ 72 አካባቢ ብራንች አላቸው። የግል የሆነ ስራ እዛኝ ነበር ወይ ትችል ሄድ እንዴ? ተይው በቃ እኔ እሄዳለሁ። 3000 ብር ከፍለን እኮ አንድ ወር እንኳን ሊቆይ አልቻለም። እኮ አብርሽ የመብራት ነገር በጣም አሳሳቢ እየሆነ ነው። አብርሽ እኔ ልጅ አንገትሽ ምን ሆነሽ? እሱን ለኔ ተው አብርሽ። ይልቅ ልሂድልህ። አልፈልግም ትዝታ። ቆይ ለምንድን ነው ሁላችሁም እኔን የምትጠሉኝ? እኛ አልጠላንሽም፣ የራስሽ ችግር ነው። ምን ሆነ የኔ ችግር? አንተ መውደዴ የመጀመሪያ ነብይ ለአንተ መታመኔ እሱ ነው የኔ ችግር? ባጭሩ ክፉ ነሽ። እኔም ክፉ አብርሽ? እዚህ ቤት ለመቆየት ከሁላችንም ጋር መስማማት አለብሽ። ከኔ ጋር ብቻ ተስማምተሽ ከሌሎቹ ጋር እየጨቃጨቅሽ መኖራችን። ሰላም መፍጠር ካለብሽ ከሁላችንም ጋር ሰላም ፍጠሪ፣ አለበለዚያ ግን ነገሩ ይቀጥላል። አይደል ትትና፣ ለአብርሽ ያልሽውን ነገር ንገሪው። ምኑ ልንገረው? እንደምትወጂውና ለሱ ምንም አይነት ስሜት እንደሌለሽ። እዚህ መናገር አይጠበቅባትም። አይ እኔ እሱ ፊት ነግርሻለሁ ምናምን ስላለችኝ ነው። እኔ የምልሽ ትዝታ፣ የጠፋብሽን የክፍልሽን ቁልፍ አገኘሽው እንዴ? አላገኘሁትም። አታስቀይሽ። ይልቅ ንገሪው፣ አልወደውም ብላኛለች። አዎ አትወደኝም እና ምን ይፈጠር? አብርሽ እኔ የምወድህ እያለሁ ለምንድን ነው ከማትወድ ሴት ጋር የምትከተለው? እኔ እሷን አልተከተልኩም። ደግሞ እሷን ባልወዳትም አንቺን እወድሻለሁ ማለት አይደለም። እሺ ይኸውልሽ፣ እኔና አንቺ ሰማይና ምድር ከፍ ዝቅ ቢል እንኳን አብረን ተመልሰን መሆን አንችልም። ይኸውልህ አብርሽ፣ ለምንድን ነው ጅል የምትሆነው? ጅል ባል ስለማይጠቅምሽ ከቤቴ ውጭልኝ። እኔ ከአንቺ ጋር መኖር ራሱ ከብዶኛል። እንግዲያውስ የክፍሌ ቁልፍ እስኪገኝ ድረስ ማስተያ ክፍል ነው ማርፈው። እኔ የሆነ ነገር ቢፈጠር የለውበትም፣ ኃላፊነት አልወስድም። መሳይ ልግባ እንዴ? ምን ይዘሽ ነው የምትገቢው? ምንም አልያዝኩም። ታዲያ ለምንድን ነው የምትገቢው? ላውራ ፈልጌ ነው። ነይ እሺ ግቢ። መሳይ እንዴት ነህ? እንዴ አብሬሻ እንደ ያለሁት ምንድን ነው? እንዴት ነው የምትይው? መሳይ ዛሬ ትልቅ ቁም ነገር ነው ላውራ የመጣሁት። እዚህ ቤት እኮ እንደኔ ቁም ነገረኛ የለም። ይኸውልሽ ትትና፣ እኔ ስፈጠር ጀምሮ ቁም ነገረኛ ነኝ። አውቃለሁ መሳይ፣ ግን ስለአንተ ነው የምጠይቅህ። ወደሽኝ ነው እንዴ? ለእኔ እንደዚህ አይነት ስሜት አለ? አረ እኔ እንደዛ ነገር የለኝም። እኔ ጽጌ ነች የምትመቸኝ። የግሌ እንኳን ሰጠላት፣ የግሌን ሰጠላት። ትዝታም ባይሆን ቆንጆ ነች እኮ፣ ግን ታናዳለች። እሺ መሳይ፣ እኔ ወልሽ ትትና፣ ተንከሲስ በዘር ከረጢት ውስጥ ውድ ማዕድ እንደያዘ ታውቂያለሽ? ታዲያ ለምን ቆርጠን እኔ እና አንቺ አንጠቀምም? አዎ ውድ ማዕድ እንዳለ አውቃለሁ። ይሄንን አንቺም ታውቂያለሽ እንዴ? አዎ የሰው ልጅ ዘርን ያክል ነገር ይዟል። ከሰው ልጅ በላይ ምን ውድ ነገር አለ? እሱ አባባል ነው እባክሽ። እኛ ሀገር በጣም ርካሹ ነገር ሰው ነው። እሱ የኛ ችግር ነው። ቆይ ታዲያ ይሄንን ቁም ነገር ነው ልታወሪኝ የፈለግሽው? አይደለም መሳይ፣ ትልቅ ቁም ነገር ነው የማወራ። በቁም ነገር መልስ። እሺ። እየተወለድከው ገጠር ነው። በልጅነት የመጣኸው እዚህ ነው። ይቅርታ ግን መሳይ፣ ትረዳኛለህ ብዬ አስባለሁ። እሺ። ወላጆችን አታውቅም። በዛ ላይ ባለፈው ከተንከሲስ ጋር ስትሮሯጥ እግር ላይ የሆነ ጥቁር ነገር አይቻለሁ።
ቆይ አንቺ ታዲያ እሱን ምን አሳየሽ? ሲጀመር ይኸውልሽ ልታከመው ነው። እኔ የሐኪም ቤት ቀጠሮ ላይ ነኝ። እናት አትናፍቅም? ቆይ አባትህስ ትዝ አይልም? እህት ወንድሞችህስ መሳይ? ምን አይነት ጥያቄ ነው የምትጠይቂኝ? መሳይ አንተን የሚመስል በልጅነት የጠፋ ወንድም አለ። ስለዚህ ዛሬ በግልጽ እናወራለን ማለት ነው።